ታሚ ምን ሆነ ነው? ታሚ ምን ሆነ ነው? ታሚ ሐኪም ቤት ወይስ ታሚ ምን ሆነ? ምንድነው? ከስራ ስትርቅ በሽታ አለ። ስራ ራሱ ማርያምን እኔ አኒ ደህና ነሽ? ምን ጀምረህ ነው? እንዴት ነሽ? ሊስትሮ ማርያም በይ ማርያም ምን ነው? ሰላም ጤና ይስጥልን ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አላችሁ? እኔ ያለው እግዚአብሔር ይመስገን። ቤተሰብ ትንሽ ጣፍቻለሁ። እንግዲህ ጾሙም ነው፣ በዛም ደግሞ እኔ ትንሽ ጫን ምናምን ስለሚለኝ ለዛ ነው የጠፋፋሁት። ዛሬ እንግዲህ ቤተሰብ ያለሁት ሊስትሮ ቦታ ነው። ካሜራ ይዤ ያለው ዛሬ ኖርማል በቃ ፌስ ቱ ፌስ ነው ከካሜራዬ ጋር ማውራችሁ ማለት ነው። ያ ካሜራማን ይዤ እንደዚህ ቆሜ ያወራሁት ተመስገን ዛሬ ነው። ፋሚሊዎች ካሜራማን አሳየልኝ እቃዬን ንብረቴን ይኸውልህ። እና ቤተሰብ ዛሬ ያለሁት ሊስትሮ ቦታ ነው። ሊስትሮ ቦታም ተገኝቼ ቪዲዮ ያስኩላችሁ ዛሬ ትንሽ አሳሳቢ ጉዳይ ስለገጠመኝና የሆነ ሰዎችን በራሴ በኩል እንትን ማድረግ የምፈልገው ነገር አለ። ማስማማ ወይም ደግሞ ላስታርቅ የምፈልጋቸው ሰዎች አሉ። እነሱም ደግሞ ቤተሰብ ያው ቢኒ ነው። ቢኒን ታውቁታላችሁ ብዬ አስባለሁ። ቢኒ ለምለም ለበዓል መጣው ምናምን ቤት ላይ ጸጉራቸው አሳድጎ ምናምን ግብብድ ልጆች ጸጉራቸው ምናምን ማለት ነው። ከነሱ ጋር ነው ዛሬ ያለሁትም ቢኒያምን ጠርቼዋለሁ። እንዳጋጣሚ ያኛውን ብራዘሩ እያሰቃየው ነበረ ትናንትና። በጣም የሌለ ሙድ ውስጥ ናቸው። የምር ሲሪየስ እንትን ብለው ትንሽ ያሉበት ነገር ከባድ ነው። ያ ነገር ደግሞ ትንሽ የሆነ አለ አይደል መሀላቸው ላይ በጸጉሩ ምክንያት አድርገው እስከዛሬ ድረስ እየተጨቃጨቁ ነው። ኖርማል ማለት ነው። ያ ነገር ደግሞ ልክ አይደለም። እኔ ደግሞ ትንሽ በራሴ በኩል ማድረግ ያለብኝ ከራሴ ማስበልጬ ማድረግ አለብኝ ብዬ ያሰብኩት ነገር ነው እና ቤተሰቦች ይህን ቪዲዮ የምትመለከቱት ሁላችሁ ከሀገር ውስጥ ከሀገር ውጭ ያላችሁ ቤተሰቦች ፋሚሊዎች ቪዲዮን ላይክ በማድረግ ሼር ማድረግ የማትችሉ ላይክ በማድረግ ሰብስክራይብ ያላረጋችሁ ደግሞ ቪዲዮውን ገብታችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ቪዲዮ እስከ መጨረሻ ተከታተሉት ቤተሰብ አደራ። እነዚህ ልጆች ይታረቁ እያላችሁ ኮሜንት በማስቀመጥ እንዲታረቁ አድርጉልን። አደራ ማለት እፈልጋለሁ። ትንሱ ደህና ነህ? እንዴት ነህ? አለ ምንድን ነው? ምን እየፈለክ ነው? ፈዋ ምግብ? ወይኔ እኔ አባት ምግብ አልበላህም? ማርያም እሺ ትንሽ ቆይተ እና እነሱን ሰላም ቤተሰቦቼ። ይሄ ልጅ እንግዲህ የጎዳና ተዳዳሪ ነው። አሁን ነው የመጣው እና ምግብ ይፈልጋል። ፈዋ ነው የምፈልገው። በቃ ኋላ ላይ እኔ አለ የተባለ ሆቴል ትወስደኛለህ። ከዛ እኔ አወጣልሃለሁ። ከዛ እሺ እኔ አወጣልሃለሁ። ከዛ ግን እስከዛ ድረስ እዚህ ጋር ቁጭ እና ቤተሰቦች አንዳንዴ ምስኪን ጥንንት ልጆች የጎዳና ልጆች ብዙ ነው ያሉት ሙታጀራ ላይ። እነዚህን ልጆች ደግሞ መድራት የምፈልጉ ወጣቶች ወይም ደግሞ ትልልቅ ባለሀብቶች ካላችሁ እነዚህ ልጆች ኖርማል በቃ እንድትሏቸው እንድትረዷቸው በዚሁ መልእክቴን አስተላልፋለሁ። ቤተሰብ እንግዲህ ቢኒያም እስኪመጣ ድረስ እኔም ስራዬን እሰራለሁ እና አብራችሁን ቆዩ። ተነሱ። ደህና ነህ አይደል? እሺ እናትና አባትስ? አለቃ ሰላም ነው? ሰላም ነው አለው። እናትና አባትስ አሉ? አኒ ደህና ነሽ? ምን ጀምረህ ነው? እንዴት ነሽ? ሊስትሮ ማርያም በይ ማርያም ምን ነው? ምንም ጎበዝ
ቢኒ ዳንስ ሰላም ነው አለ ሰላም ነው አለ ቁጭ በል ሰላም ነው አለ ነኝ ሲል እንዴት ነው ምን እሺ ደህና ነህ አንተ ዙር አለ ምን ምን እሺ ኧረ ደህና ነህ እንዴት ነው ኧረ ራሴን ትንሽ እንዴ አሁን እኮ ነው እስኪ ሰላም ነው ኧረ እኔ ደህና ነኝ እግዚአብሔር ይመስገን እኮ አለ አይደል ማታ የሆነ እንትን አንችል ለዛ ነው የደወልኩልህ ማታ ልጁን አፍነህ ልትገለው ነው እንትና ምን እየሆናችሁ ነው ኧረ በእናትህ የሰራኝን እያያ አይደለማ እንደዚህ መሆን ገብቶሃል አንተ የሆነ ሰው እንትን አለና መበቀል አለብን የለም በቀል ደግሞ እኮ እሱ ምንም አላደረገም ጥሩ ነገር ነው ያደረገው ፀጉርን አይደል ያስቆረጣ ኧረ ፀጉር መነሻው እሱ ነው አይደል መቼስ መነሻው እሱ ነው አይደል በቃ ያ ስለሆነ አንተ በዛ ለምን እንትን ትላለህ አንተ እንዴት ነው ፀጉሬን እኔ አምኜው በቤት እዛ በተኛን በፀጉሬን ሲያስቆርጥ ይሆናል ነበር ካ ደግሞ ይዛን ታያም እኔ እኮ ግርም ነው የሚለኝ እኔ ፀጉር ተቆረጠብህ እስከ ዛሬ ድረስ አንተ ብዙ ነገር መስራት የምትችሉ ልጅ እስከ ዛሬ ድረስ በዛ ነገር ላይ እንትን ማለት ነበረባት እንዴት አንተ ታሚ ፀጉሬን እኮ ነው ያስቆረጠኝ ደግሞ እየነገርኩት እኔ በቃ ፀጉሬ ከተቆረጠ ከዚህ በኋላ ይደበረኛል ይከፋኛል እያልኩት በቃ ለፀጉሬ ያለኝን ነገር ያውቅ ነበር ሲጀምር እንዴት አንከባክቤ እንዳሳደግኩት ያውቃል አይደለም አይኔ ያህል በእንትን እንደዚህ መሆን የለም ቆይ ልጨርስና እናወራለን እኔና ብዙ የምናወራው ነገር ዛሬ በጊዜ ወጣ ላድርገው ብለህ ነው ጠሮብኝ አሞኝ ትንሽ ስራ ብፈታ ይወጪ ይገሉ እና ውሎ ምናምን አሪፍ ነው ዋናውስ ግን ማታ አዝናናችሁ እንጂ ማታ ወይ ሰማቱ ወንድ የእናንተ ቪዲዮ አይሲ እንዴት እንትለው ፎሰና ገና እኔ ሁላ ላሰቃየው እያሰብኩ ኧረ አይመጣም ኧረ ነው ከዛ በኋላ አንተ ታስቆርጠው አይደል አሳግቼ ላስደነግጠው ምናምን እያሰብኩ ኧረ ተው ትቀልዳለህ እንዴ የሆነ ነገር ቢሆንስ ወንድም አይደል የሆነ ነገር ቢሆንስ አለቃ እንዴት አይሽ አሪፍ ነው ሰሞኑን ስራ ትንሽ እንተሰል ይሁን እኮ ምን ሆነሃል እኔም እኮ ግራ ገባኝ አሁን እያዞረኝ ነው አንዳንዴ ይነሳብኛል እንዴት ነው ድንገት ነው ያረከኝ ነው ራሱ ታየው ባለፈው ነግሬኝ ነበር ደግሞ አዎ ብቻ ቸኮስ የጊዜ ሁኔታ በእናትህ እንትን አላለም ያለውበት ነገር ወደዛ እንዴት አልገፋፋኝ ኧረ በእናትህ እንዴት በህይወት ትቀልዳለህ አንተ እኔ እኮ ሰደውልኝ እኮ በጊዜ ሰራውት ነው ምናምን ነገር ነው አወጣጤ
ያው ስራ ዛሬ በጊዜ ሊወጣ ነው ሀሳቤ ማለት ነው። ለምን እንደሆነ ታውቃለህ? የሆነ ከስራ ስትርቅ በሽታ አለ ስራ ራሱ ማርያምን እኔ ከፈለኩ እዚህ ልሞት እንጂ ስራ እንትን አለ ስራ አመመኝ ብዬ ቤት ነች አንተ አይ ምንም ቢሆን ትንሽ ቢያንስ ራስን አታስታምም እንዴ አንተ እስኪሻለ ምናምን ሲኖር ተተኛ ሂሳብ ልሰጥ ምን ሆነ? ምንድነው? ወይኔ ምንድነው? ምን ሆነ? በዚህ አንተም ታሚ ምን ሆነ ነው? ታሚ ወይኔ ምን ሆነ ነው? ታሚ ሐኪም ቤት እንውሰደው። ሐኪም ቤት እንውሰደው። እስቲ ካልሆነ ሆስፒታል እንውሰደው። እስቲ ያዝ እኔ ባያጅ ይጀምር እስቲ ያዝ